እንደዛ ብዬ አላቅም። አክቹዋሊ እኔ ይቅርታ ብያቸዋለሁ። የራሳቸው ሀሳብ ነው። ያ ጊዜ ግን እንደዛ ነበረ። ልጅ ነበርኩ ደግሞ ያኔ። ኤኒዌይስ ያቺ ህይወት አለፈች። እግዚአብሔር ይመስገን እዚህ ጋር መጣ። መዋጥ ያለብን ዋጥን፣ መጥፋት ያለብን ተፋ። ግን አይቶ ነው የኔ እንትን ሆነ። እንዴት ልበላችሁ፣ ገና ከሀገር ሲወጣ ያው አርግዤ ነው የወጣሁት። ትልቋን ልጄ ማለት ነው። እሱ የራሱ የሆነ ተጽዕኖ አሉ። ብላሴም ናት። እኔ ወረቀት ያገኘሁትን በሷም ሊሆን ይችላል። አይዱ ነው ነው። እግዚአብሔር ይመስገን የሚቀበለኝ ሳይኖር ነው የመጣሁት እዚህ ሀገር። እማን አስገባሽ? ቆንጆ ግቢ ታስቤ ራሱ እግዚአብሔርን ያስገባኝ። እንዴት ነሽ የኔ ውድ? አለሁልሽ። ዛሬ ኢሞሽኔ ማለት ነው አስተሳሰቤ ቅብሏል። መወሰን አቅቶኛል። ራቻሪ ነኝ። ቆንጆ ታይ እኔ ነው ስለ ህይወቴ አይደለም ነው ህይወቴን አውቃታለሁ። አሚና ነው ስለ እሱ አይደለም። ግን እንትኑ ሆል ቲንግ ማለት ነው። ይኸውልሽ የሆነ ሰዓት ላይ ምን ደከመኝ መሰለሽ? ጠንካራ ነሽ የሚለኝ ሰው አስጠላኝ። አንቺ እኮ ጠንካራ ነሽ ሲሉኝ ደበረኝ። በቃ እኔ ጠንከር ራሱ ደከመኝ አልኳቸው። ምክንያቱም ውስጤን አያውቁም። ቆሜ ሜሪ ነው የሚያውቁት። አሁን ግን ምን ሆንኩኝ? እየደከመኝ መጣ። እድሜውም ሊሆን ይችላል። ያየሁትም ደግሞ በዝቶብኝ ይሆናል። አሁን ህልሜ ሁሉ ጨልሟል። ሞከርሽ ምሽት አይዞን ብርታት አምጪ። እሺ የእኔ እናት ብርታት አምጪ። እዛ ሆነሽ አግኝቼሽ ነበር። የሆነ ጊዜ መጥቼ ነበር። ንቅት በይ ነው በቃ። አሁን እኮ ህመሙን ብቻ መደጋገም በራሱ ከዛ ውስጥ አያወጣንም። እና እኔ በጣም ናዝዬ በቃ ብዙ ቴራፒው ራሱ የሆነ እንትን አለው። እንደ ነጮቹ ነው የሚያደርጉልሽ እኮ እንደኛ አይደለም። ጸበል ነው የሚያስፈልግ ወይም ደግሞ ቤንት የሆነች ወጣ ይበሉት አረ ነው። አሁን ይኸውልሽ ምንድን የሚያስፈልገን ሲስተሙ ቆንጆ ቢሆን እኔ ታክስ የምከፍለው 44% ኤክስትራ ስሰራ፣ ኖርማል ደግሞ 35% ነው የሚወስዱት። ከሆነ ማስገባው ኦኬ። ማክሰኞ ሐሙስ ልከዊ ነበረ ቤቴን ላጸዳ 5 ሳንቲም አላጸዳም። ወደ መጠጡ ነው ያዘርኩት። ለምን ብትይ እሷ አለችብኝ ችግሯ ቤቱ አንደኛ ኦቨርወልድ ደግሞ ሆነው አረ ኮተቱ እንዳልኩሽ ሳልግም የገዛሁታለን አቀድም የገዛሁታለን ብረቶቹ የቸከቸኩታለ። አሁን ልብሳቸውን ራሱ ስተው ትሄዱ አለ። እሱንም ፓክ አረኩኝ። አሁን አድገው ላይበቃቸው ይችላል። በጭንቅላት እሱን አስባለሁ አይበቃቸውም። እሱንም ፓክ አረጋለሁ። ስንት ፌስታል በሻንጣ አይደለም፣ ስንት ሻንጣ ሊገዛ ነው በፌስታል። እሱን አሁን ቼክ አታድርጊው። አሁን አንቺ ራስሽን ብቻ ማዳመጥ ላይ ነው እንትን ማለት ያለብሽ። እንዴት ነሽማ? አሁን ይኸውልሽ ሁሉ ነገር ስትኖሪ ስለሆነ እስቲ ስኖር በየኔ ውድ። አንቺ እኮ እግዚአብሔር በጥበቡ ቆንጅዬ አድርጎ ሁሉ ነገር አሟልቶልሽ ጤናሽን ይዘሽ እኮ ነው ያለሽ። ማይላፍ የኔ ቆንጆ በቃ ብርድ የለም። እኔ በይ ራስሽን ውደጅ። አሁን ራስሽን መውደድ የሚጠበቅብሽ ናት። ማልቀስ ይሄ ምናምን ከሆነ እውነት እኔ ራሱ ይሄን ላብስብሻለሁ የገባሁት። ውደጅ ኔ ፍቅር ሲስተሙ ነው ያነደደኝ። አሁን ደግሞ አሁን መጨረሻ ላይ ምን አልኩ? አንደኛ ቦታ እንዳልኩ አልፈልግም፣ እርዳታ እፈልጋለሁ። እንዲያውጥኝ አልፈልግም። ከዛ ፕሮሰስ ምክንያቱም ሄጃለሁ፣ ቱቢሆንስ ኦል ደ ወይ ሄጃለሁ። አሁን ቤቴንም እየለቀቁ ነው አይደል? 3 ወር እነሱ ጋር ከተሞላቀኩኝ ካጨፋሁኝ ሌላ ሰው ሊሰጥ ይችላሉ። ይሄንን ቦታ ያስፈራኛል። እሱን ፖይንተር ነሽ ያዝልኝ። ሲደመር ደግሞ
ወይ ብር አያመጡም። ላይካላደ ሆነ የነዋት አንቺ ብትይቺ ጎረቤቴም ነገራቸዋል። ምን የሚዋሸት ነገር የለም። እሱ መጠጥም አለበት ሁሉ ነገር ሊወስኑ እኛ እየፈራ ነው። አሁን ዛሬ ሲነዱኝ ማለት ነው እኛ አድቫይስ አናደርግም እንድትጃዊ ነው። ጎረቤትሽም እንትን ያደርግሽ ይሆናል። በዚህ ወጥቶ በዚህ ገብቶ እኔ ደግሞ ቤቱ መጸዳት አለበት፣ ቁልፍ መረጋት አለበት። ወይ እንደዚህ ከሆነ እኛ ቀጥረን ምናምን አይባልም። ዱ አንደርስታንድ ሚ እና ያንን ኃላፊነት ማንም የሚወስደው ዛሬ ብቀር ነገ ብቀር ከነገ ወዲያ ብቀር ቁልፍ እንደዚህ ያደርግ ቢሰጠው ቢል ቢመጣ ማንም የሚከፍለው የሚከፍለው እና ዛሬ ድርድ አለኝ እና ደወልኩላቸው። መደወል ደግሞ ነበረብኝ 14:30 መደወል አለብኝ እንዳይሰሙ እንጂ ዋስቻለሁ። አልጠጣሁም አልኳቸው። በሁለት ቢራና ጠጥቼ ነበረ። ስታወሪ ቆንጆ ነው ምናምን አለችኝ። ግን እኔ ደግሞ ነገርኳትኝ የእውነትን ነገርኳትኝ። እና እኔ ዲሳፖይንት ነኛል። አንደኛ መምጣትሽ ግድ ነው እንግዲህ። ግን አዚ በቀደም እዛ ነበር ሸረል እና ቤቱ መጽዳት አለበት። ላስረክብ ነው ቤቱን። አንቺ ብቻ እስኪ እነሱ እኮ እንትን ማድረግ አይችሉም። ላይክ አንቺ ብቻ አሁን የለሽበትን ብታስቀድሚ። እሱም እኮ እሱ ብልጭ አይደላቸውም። ዛሬ ስል ሐሙስ ሰክርሽ መጣሽ ፕሮሜልሽ 1:8 ነበረ ምናምን እኛ አድቫይስ የምናደርግሽ ባትሄጂ ነው አለኝ። እኔ ባልሄድ ማን ያጸደዋል? ቢሮ አትቀጥሪም አለኝ። ይኸውላችሁ ቢሮ ቅጥር በሰዓት ነው የምትገድለው። ራሳቸው የማይከፍሉት ላስት አማውንት አታውቂም አንቺ 4 ሰዓት አጽሉ ካልሻቸው ምንም ሳይነኮ ነው የሚወጡልሽ። እንደ እስከትጨርሱ አጽሉ ካላቸው 3 ቀንም ሊወስዱ ይችላሉ። ብዙ ትልቅ ነው። እኔም 10 ሰዓት የመጣ እኮ ነው አላለቀም። እኔ ደግሞ ልኝ አይደለም ብዙ ስለማውቀው እንደማውቀው ነው ማጠናው። እስቲ ስንት ነው የምከፍለው? 2-3 ነው የሚመጡት ቆምሻዎች እያንዳንዱ $30 በሰዓት $90 በሰዓት ለ3 ሰው እየከፈልሽ የት ነው የሚመጣው? ሲስተሙ አይግዘች ሀፍቶ ዛሬ አናደርኝ። አሁን መጨረሻ ላይ ያችኛ ምናምች ኦኬ አብችንች ምናምን እና ምናምን 8 ሰዓት ደውላ ያለች። ከዛ አንደኛ ደግሞ 5 ሰዓት ደውላ እኔ እንድትመጪ ነው የምፈልገው ጎረቤትሽን እናስባለን እኔ አልመጣም አልኳቸው። መጣም እደውላለሁ፣ የማልመጣም ከሆነ 8 ሰዓት እደውላለሁ። ግን አልመጣም። ቤቱ ካለቀ ነው እስትረሱ ከላይ ላይ የሚወርደው። እኔ እኮ አሁን እስትረሱ ነው የሚያጨናንቀኝ። ሁላ ጨርሼ ራሱ መጥቶ የጎደለ ነገር ሊኖር ይችላል። በዛ ምን ይከፍላል? ግን አሁን ምን ማድረግ የምንችለው ነገር የሚኖር ይመስልሻል? የኔ ወድ አሁን ኮመንትም እያየሽ ነው አይደል? እኔ ብዙ አላነብም ጋይስ። ምንም እናንተ ምንም የምታደርጉት ነገር የለም። ጀስት እስትረሱን ላይ ሁላችን የምንኖርበት ስትረስ መምጣትሽ ግን በቃ አልነበረበትም በእውነት አዚ ቶፕ ኦፍ ኤቭሪቲንግ። ወንዶች ላይ ታዘብኩኝ። እሱ በጣም ማን እንደ ራሳ ዚ የታውቃል ታደረጉት ይወጣል። ግን ያ አይቀድምም። እኔ አሁን በቃ አንቺና አንቺ መቅደም የለም በቃ እኔ ልቅደም በቃ ያ እንደቀረ ሁሉ እኮ ብትታዩ ትትው ብታረጊው አንቺ መቆም ስትች ሁሉ ነገር ይስተካከላል ነው። ለምን ያን አላረግሽም? አላ አይደለ ከኔ የተማሩ አይነት አሁን ኤክሴም የሚሄደው 2023 አካባቢ ነው። እሱም የሚወደው ነው እንጂ የወጣው ቤቱ በኔስም ነው። ቤቴ ያለው የእሱ ኮተት ራሱ እሱ በቃ ባታዳምጭስ አንቺ አንቺን ፎርጌት ብታረጊስ? ቤቱን ባዶ ማድረግ አለብኝ። ከፍያ አስወጣው የእሱንም። ከዛ ይሄኛው ደግሞ አዲሱ ደግሞ የሚቃጠል የሚሸጥ ነገር የለውም። ለምን አይሸጡም? ዝም ብለሽ ከምትይው ነው አይሚዴ ታይም ቱቢያንስ ደግሞ ብዙ አይሸጥም። ላይካል አይደለ በውድም ብትገዛው ኢዚ ቢዚ ከሆነ ብዙ አይሸጥም። አያሳዝንሽም? ታዲያ ዝም ብለሽ ከምትይው እንትን ነው ኖ እየጣልኩት እኮ እንትን ነው የማልፈልገው ነው። ነገ አሁን የሚቀጥለው ቤቴ ትልቅ አይደለም ይላ አይደለም። አሁን ልጆች ከቤት ወጥቷል። ሌላ ትንሽ ቤት ነው የሚያስ ጩዋስ የምትፈልገው ነገር የለም። ትልቋ ልጅሽ ና ትልቋ መካከለኛው የሚወስዱትን ወስዶ ወጥቷል ከቤት ጋሚቼ ካርጋቸዋል። እኔ እኮ አሁንም ይኸውልህ እንዳልኩ ጥለው ተሄዱትን ፓክ አድርጌያለሁ አልኩኝ እኮ ወይ አድጎ ይሆናል ልብሳቸውንም አሁን እኮ ፓርጌ አልጣልኩም። የነሱን ፓክ አድርጌያለሁ ግን አድጎበትም ሊሆን ይችላል ተመልሶ ላያዩት ይችላል። ግን ይኸው ዛሬ ቆሜ ሳት ወስጄ ፓክ አድርጌያለሁ። አልጣልኩም
ምንም ሳይሆን ኖርማሊ በቃ እስቲ አንቺ ለራስሽ እኔ በቃ እንዴት በቃ በሆነ መንገድም በምንም ብቻ ራስሽን አስቀድም ያዝ። አሁን እኔ ሌላውን ነገር ነው ሰፖርት እያደረግሽ ያለሽው፣ አንቺን ብቻ ነው በቃ ማዳን ያለብሽ። ኔ ወርቅ እየተማርኩ ነው እኔ በሂደት እየተማርኩ ነው፣ ብዙ ነገር እየተማርኩ ነው። ቲፒዮንስ ደግሞ ከዚህ ይባላል አይደለ? ምንም በቃ አጓራይን እያራገፍኩ አጓራይን አሁን ግን አጓራይን ይዤ ለምን ብቻዬን አይደለሁም ልጆች አሉ እኛ የፈራ ምናምን አይደለም። ግን እናንተ እኮ የአዳም መገኛ ናችሁ። ሔዋን በደንብ አድርጋ ባሰጠን ለእኔ ልጅ ነበር እሱ ኦልሬዲ መኪና የሚነዳ ምናምን አይደል ነው። ምን እንዳማረኝ አላውቅም። ሁለት ነበሩ፣ እሱና ወንድሙ፣ ታላቅ ወንድሙ ባንክ የሚሰራ ቤተክርስቲያን ከበሮ የሚመታ ምናምን። ግን የቤተክርስቲያን ልጅ አለበት ልጆች አላስተማረኝም። ጴንጤት ምሬት የማርኩት ኤኒዌይስ ሁለቱም ፈልጎኛል። እኔ በሰዓቱ አልገባኝም። ትንሽ ጮሌ ነው አሁን ሳስብ፣ ድሮ ጮሌ ምን እንደሆነ አላውቅም። ኦኬ በመሀል ላይ ወደ ሰመር ነበረ ሃይ ስኩል እንትን አድርጓል፣ ብሬክ አድርጓል። የዛሬ ስንት ዓመት በደንብ እየሰማሁ ቆይቷል። ልጅ ነበርኩኝ። ከዛ እሷ ልጠይቃት ብዬ አልተቀጣጠልንም እኮ ሞባይል የለ፣ የቤት ስልክ የለ፣ እንደመጣ አታውቅም። ግን የት አባታት ሄዳለች የሚባል ነገር የለ። እስከ 30 ዓመት በፊት ገርጅ እሷ ምትለው ገጀ እኔ ከሳንችስ 30 ዓመት ይሆናል ነው 25 26 እንደዛ ከሁለት በፊት በማማ እድሜ ማለት ነው። በመጀመሪያ ልጅ እድሜ 2006 የተወለደ 2006 ከቤት የወጣሁትኝ የሴፕተምበር 11 ላይ ነው የወጣሁትኝ ከቤት። ይሄኛው ደግሞ መሆን ያለበት ከዛ በታቸው መንግስቱ አለማርያም ነበር። አይጌ ኖ መንግስቱ እየነበረ አባታችን ቤት ነበር። መንግስቱ እያለ አባታችን ነበር። ነው እሱን አይ እንትን በራችን ላይ ራሱ ታጥቆ ምናምን መሳሪያ ይዞ እንደዚህ በነፃ የነበረ ጊዜ የተባረከ ጊዜ አየሽ የነበረ